የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋ በመንግስት አካላት ውሳኔ ተላለፈበት። ከሰሞኑ በካውንስሉና በነብይ እዩ ጩፋ መካከል በተነሳው ተገቢ ያልሆነ አተካራ ዙሪያ የመንግስት አካላት በነብይ እዩ ጩፋ ላይ ያልተጠበቀ ውሳኔን አስተላልፈዋል። አካውንቱን ጨምሮ በስሙ ያሉ ንብረቶች ላይም እገዳ የተጣለ ሲሆን የሐዋሳ ከተማ አስተዳደርም በካውንስሉ ላይ ያለውን ምላሽም እንዲህ ሲል አሰምቷል። ነብይ እዩ ጩፋ በመንግስት አካላት የገጠመው ምን ይሆን? የንብረት እገዳውን በተመለከተ የተሰጠው መግለጫ ምን ይመስላል? የሐዋሳ ከተማ አስተዳደር ምን ሲልስ መግለጫን ሰጠ የሚለውን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በተለያዩ የዝማሬ አልበሞቹ የምናውቀው ዘማሪ በረከት ተስፋዬ ለነብይ ሄኖክ ግርማ አስቸኳይ ምላሽን ሰጠ። ከሰሞኑ ነብይ ሄኖክ ግርማ በቤተክርስቲያን መድረክ ላይ በመሆኑም ስለ መጽሐፍ ቅዱስ በተናገረው ንግግር ላይ ምላሹንም ሰጥቷል። ጉዳዩ ምን ይሆን? ነብይ ሄኖክና ዘማሪ በረከትንስ የቃላት ጦርነት ውስጥ የከተተው ተግባር ምንድነው? የዘማሪ በረከት ያልተጠበቀ ምላሽስ ምን ይመስላል የሚለውን በቆይታችሁ የምታደምጡት ይሆናል። በሌላኛው መረጃችን እጅግ አስደንጋጭና ልብ ሰባሪ ሐዘን አንጋፋውና ዕውቁ የቤተክርስቲያን አገልጋይ ከዚህ ዓለም ድካም አረፈ። ለኛ ለክርስቲያኖች ሞት መሻገሪያችን፣ ወደ ክርስቶስ መሄድም ትልቁ የመጽናኛ ምክንያታችን ነው። ሆኖም ግን ነገር ተቀይሮ የቃለ ሕይወት ቤተክርስቲያን አገልጋይ ወጣት እጅግ አስደንጋጭ በሆነ መልኩ ህልፈተ ሞቱም ተሰምቷል። የዚህ ወጣት ህልፈተ ሞት ምክንያት ምን ይሆን? በቆይታችሁ እንዲሁ ታደምጡታላችሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው ከ226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አንዳንድ ጊዜ አጫጭር የኔም ቪዲዮዎች ከማየት ይሄ ሰውዬ ምንድነው የሚያገለግለው ብሎ ሙሉ ማየት ደግሞ ይጠቅማል። ይሄ መጽሐፍ ቅዱስ አያስፈልግም። በተለያዩ የዝማሬ አልበሞቹ የምናውቀው እንዲሁም በዝማሬ ገጠር ከተማ ሳይ ላይ ቅዱሳንን የባረከ ዘማሪ በረከት ተስፋዬ ለነብይ ሄኖክ ግርማ አስቸኳይ ምላሽን ሰጥቷል። ከሰሞኑ ነብይ ሄኖክ ግርማ በቤተክርስቲያን መድረክ ላይ በመሆኑም ስለ መጽሐፍ ቅዱስ አራክሶ በተናገረው ንግግር ጉዳይ ዘማሪ በረከት ተስፋዬም አጸፋ ምላሽ በሚመስል መልኩ ምላሹን እንዲህ ሲልም አስቀምጧል። በአስፌርማታ ጋር ስልኩን የተሰረቀ ሰው ለመደወል በፈለገ ጊዜ በጣም ብዙ ከራቀ በኋላ እንደተሰረቀ የሚያስተውለው በየመድረኩ የክርስቶስን ትምህርት በአደባባይ እየተሰረቀን ነው። ምናልባት ከብዙ ዓመታት በኋላ የነበሩ መንፈሳዊነቶች ተነዳው ራሳችንን አልባሌ ስፍራ ስናገኘው እንነቃም ይሆናል። አገልጋዮች ሳያውቁት በመድረክ ላይ የጌታን ትምህርት ይመታሉ። አንድ ወቅት ላይ አንድ መጋቢ ለብዙ ሳምንት ከአገልግሎት ርቆ መጣና ይህ ሁሉ ጊዜ የቆየሁት እየጾምኩና እየጸለይኩ አይደለም፣ ተኝቼ ኳስና ፊልም እያየሁ ነው ሲል ለጉባኤ ተናገረ። ያ ፓስተር እኔ ልዩ ነኝ ብሎ ያስብም ነበር። ጉባኤው በተደበላለቀ ስሜት በአክብሮት ትንሽ ፈገግ አለ። እኔ ግን ግራ ገባኝ። አትጸልዩ ነው? መተኛት መልካም ነው ለማለት ብቻ ነው? ብቻ ግራ ገብቶኝ እዛው መድረክ ላይ ጾም ጸሎት እንደማይጠቅም በተለያየ መንገድ አስተምሮ ተበተነን። ከረጅም ዓመት በኋላ ያ አትጸልዩ ሲለን የነበረ መጋቢም ደረቀ። ያልፍበት የነበረው ኃይልም ጸጥም አለ። አብሮት የነበሩም ተበተኑ። ምናልባት ጌታ ካልነቀለው በየምስባኩ የሚዞሩ የመጽሐፍ ቅዱሳዊ ዘሮችን ሲበቅሉ ነው የምትደነቁት። ዘር ሲዘራ በጣም ቀላል ነው። አጭዳው ግን አጎንብሰህ ወገብህ እየተንቀጠቀጠ ነው የምታጭደው። ስለዚህ ወገኖች አደራ ከምትሰሙት ተጠበቁ። ማናችንም ከቃሉ በታችንን ስንስት አትከተሉን። ስብከትም ቢሆን መዝሙርም ቢሆን ትንቢትም ቢሆን በቃሉ እንፈትሽ፣ ከሳትንም ጣሉት፣ አትፍሩ። በመጨረሻም ይህ መጽሐፍ ባለስልጣን ነው። ይህ መጽሐፍ የአምላክ ቃል ነው። ደህንነት ያገኘሁት ይህንን መጽሐፍ አንብቤ በማመኔ ነው በማለትም ዘማሪ በረከት ተስፋዬ ለነብይ ሄኖክ ግርማ ምላሽ በሚመስል መልኩም ይህንን መልእክት ማስተላለፉን ተመልክተናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በብዙሃኑ ዘንድ መነጋገሪያ አጀንዳ ሆኖ የነበረው የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ በሆነው
በነብይ እዩ ጩፋና በኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል መካከል የቀጠለው አለመግባባት በተለይ ደግሞ አንድ አገልጋይ ወደ አገልግሎት በሄደበት ቦታም በፓትሮል ታጅቦ የተጋነነ አቀባበል ሊደረግለት አይገባም በሚለው ጉዳይ በብዙ ውዝግብ ውስጥ እያለፉ ያለ በመሆኑ ብዙዎችም ምልከታቸውን ሲያስቀምጡበት ተመልክተናል። ይሁንና በሁለቱም ዘንድ የድንጋይ ውርወራው መጠናከሩን ተከትሎም በዛሬው ዕለትም በነብይ እዩ ጩፋ ላይ ያልተጠበቀና ድንገተኛ ክስተትም ተከናውኖበታል። ይህም ጉዳይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባልራዕይ የሆነው የነብይ እዩ ጩፋ አካውንቶች ሙሉ በሙሉ መታገዳቸው የተገለጸ ሲሆን በስሙ ያሉ የትኛውም ንብረቶችም በያሉበት መታገዳቸውም ተገልጿል። በተጨማሪም በመኖሪያ ቤቱ ድረስ በመሄድም የማስፈራሪያ መልእክቶች እየደረሱት መሆኑን የሚገልጹ መረጃዎችም ወጥተዋል። ከዚህ ጋር ተያይዞም የትኛውም አብያተ ክርስቲያናት በየትኛውም ሀገር ላይ ምንም አይነት ኮንፈረንስ እንዳይደረግ፣ የጨርቅ ሽያጭ፣ የዘይት ሽያጭ እንዳይደረግ መግለጫ ማውጣቱን የተመለከትን ሲሆን በመግለጫቸውም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኢፌዴሪ የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1208/2012 በህግ የተቋቋመና የወንጌል አማኝ ሆኖ ቤተ እምነቶች ሚኒስትሪዎችም በአዋጁ አንቀጽ 2 መሰረትም የሚመዘገብ ተቋምም ነው። ካውንስሉ የመዘገባቸው ቤተ እምነቶች ሚኒስትሪዎችም የካውንስሉ መተዳደሪያ ደንብና ሌሎች መመሪያዎችን የማክበር የመፈጸም ኃላፊነትም አለባቸው። በዚህ መሰረትም መጽሐፍ ቅዱሳዊ የሆኑ አካሄዶችን፣ ልምምዶችን በካውንስሉ አባላት መካከልም የሚከሰቱበት ወቅትም ካውንስሉ በስነ ምግባር መመሪያ መሰረት የሚወስዳቸው የእርምት እርምጃዎችን በመከታተልም የቅርንጫፍ ጽህፈት ቤቶች የማስፈጸም ኃላፊነትም አለባቸው። በተጨማሪም በወንጌል አማኞች እምነት ተከታዮች ዘንድም ፈጽሞ የተከለከሉ ተግባራትም እንደ ዘይት፣ እንደ ጨርቃ ጨርቅ፣ ልዩ ልዩ ወረቀቶች፣ ላብ የተጠረገበት ሶፍት እንዲሁም ሌሎች ቁሳቁሶች ሽያጭ ሲከናወኑ ካውንስሉ የምክር እርምት እርምጃ በመውሰድም ምዕመናን ከስተት ልምምዶች የመጠበቅ ኃላፊነትም አለበት። በተጨማሪም በሁሉም የካውንስል ቅርንጫፍ ጽህፈት ቤቶች ላይም በኃላፊነት የምታገለግሉ መሪዎችም በተለያዩ ጥሪዎች ላይ ከመሳተፋችሁ በፊትም ስለ ፕሮግራሙ ይዘትና ዓላማ ሳትገነዘቡ መገኘታችሁ አገልግሎቱን ለንግድ ዓላማ ለሚጠቀሙ ግለሰቦችም ግብአት እየሆነ በመሆኑ ጥንቃቄ እንዲደረግ እያሳሰብን በሁሉም ክልሎች የሚደረጉ ከላይ በመንፈሳዊ አገልግሎት ስም ለንግድ ዓላማ ከሚጠቀሙባቸው ተግባራትም የጸዱ እንዲሁም መጽሐፍ ቅዱሳዊ አስተምሮ ብቻ የሚከናወንባቸው ለአዳዲሶች ወደ እግዚአብሔር መንግስት መጨመር ምክንያት የሚሆኑ አገልግሎት እንዲካሄድ ክትትል እንዲደረግ እንዲሁም በካውንስሉ ጽህፈት ቤትም በስነ ምግባር ጉድለት የታገዱ አካላትም በሁሉም ክልሎች ባሉ የወንጌል አማኞች ዘንድ ምንም አይነት ፕሮግራሞች እንዳይከናወኑ ትብብር እንዲደረግላቸው እያሳሰብን የካውንስሉ አባላት በሙሉም ለመዋቅሮቻቸው የዚህን ደብዳቤ ግልባጭ እንድታስተላልፉ በአክብሮት እንጠይቃለን በማለትም መግለጫውን አሰምተዋል። ይህን ጉዳይ እጅግ እየተካረረ ከዛሬ ነገም ይሻሻላል ተብሎ ቢጠበቅም ነገር ተባብሶ ፈር እየለቀቀ መሆኑን በግላጭም ያሳብቃል። የነብይ እዩ ጩፋና የካውንስሉ ሁኔታን የተመለከተውም የሲዳማ ክልል ፖሊስ ኮሚሽን መግለጫንም አውጥቷል። በነብይ እዩ ጩፋ ጉዳይም በነብዩ ላይ የተሰጠውን እገዳ ፍጹም ተገቢ አይደለም፣ ለሱ የተደረገ ጥበቃ ኃላፊነት የክልል ፖሊስ እንጂ የካውንስሉ አይደለም በማለትም የሲዳማ ክልል ፖሊስ ኮሚሽነር መግለጫን የሰጡ ሲሆን በዚህ የመንግስት አቀባበል ላይ የነብይ እዩ ጩፋ እጅ እንደሌለበት ገልጸው መናገራቸውንም አድምጠናል። ሆኖም በካውንስሉና በነብይ እዩ ጩፋ ላይ ሰላም አለመውረዱ የቀጠለ ሲሆን ጉዳዩ በጊዜም እልባት ቢያገኝ መልካም ነው ስንል እኛም በሚዲያችን ስም መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ አስደንጋጭና ልብ ሰባሪ ሐዘን አንጋፋውና ዕውቁ የቤተክርስቲያን አገልጋይ ከዚህ ዓለም ድካም ማረፉ ተሰምቷል። ለኛ ለክርስቲያኖች ሞት መሻገራችን ወደ ክርስቶስ መሄድም ትልቁ መጽናኛችን ምክንያትም ሆኖ ሳለ ነገር ግን ነገር ተቀይሮ የቃልዮት ቤተክርስቲያን አገልጋይ ወጣት እጅግ አስደንጋጭ በሆነ መልኩ ህልፈተ ሞቱም ተሰምቷል። የወጣት ሞት ቅስምንም ይሰብራል። ገና ሩጦ ባልጠገበ የጉብዝና ጊዜም ወደ መቃብር ሲገባ ማየት እጅግ ልብን የሚነካል። ከሞት በኋላ ለህይወት ከመቃብር በኋላ ለትንሳኤ የሚጠራ አምላክን ይዞም በዚህ ሁኔታም ወደ ሞት መጓዝም እጅግ ልብን ይሰብራል። የሐዋሳ ሐይቅ ዳር ቃልዮት ቤተክርስቲያን ኤልሻሎም ኳየር ዘማሪና አገልጋይ ብዙ ልጆችን የደህንነት ትምህርት ያስተማረውና በሁሉም ዘንድ ተወዳጅ የሆነው ወንድም አክሊል በድንገተኛ አደጋ ከዚህ ዓለም በሞት ተለይቷል። ነፍሰ ጡር ባለቤቱ ልትወልድ ጥቂት ቀናት የቀራትም ናት። ለቤተሰቦቹ፣ ለወዳጅ ዘመዶቹም፣ ለመላው የሐዋሳ ሐይቅ ዳር ቃልዮት ቤተክርስቲያን አገልጋይም ምዕመናን በሙሉ ከፍ ያለ መጽናናትን በሚዲያችን ስም ተመኘን። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል።
3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እምቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ሕይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ